ሰሞኑን እየተሸቀለበት ያለ አንድ ድምጽ ወጥቷል ወደ ሚዲያ። እሱን ድምጽ እንስማውና እንመለስ። ያ ድምጽ የት ነው የተቀረጸው የሚለውን ነገር እናረጋግጥ። እስኪ እንስማ። አለዮ ሰሊቃነባ እንተ ሰሊቃነባ ይህ ድምጽ የተቀረጸው ቤተክርስቲያን ውስጥ ሳይሆን ጉባኤ ውስጥ እየተማማሩ ነው። ከመምህራኖቹ ጋራ አብረው ቁጭ ብለው እየተማሩ የተወሰደ ድምጽ እንጂ ቅዳሴ ላይ እንዳልሆነ ማረጋገጥ ያስፈልጋል። በምን ያረጋግጥ ካላችሁኝ ዙሪያውን ያለው ድምጽ የተማሪዎች ድምጽ ይሰማል፣ የመምህሩ ድምጽ ይሰማልና የመምህሩን ድምጽ ስለሚሰማ ይሄ ቤተክርስቲያን ውስጥ የተቀረጸ ድምጽ አይደለም። ጉባኤ ውስጥ ሲማማሩ የተቀረጸ ድምጽ ነው። እዛ ደግሞ ስንማር ሁላችንም እንደዚህ ተወላቅፈን ነው የመጣነው። ዛሬ መልኩን ቀይሮ በዚህ ብር ስትቀጠር ይሄን ያክል ብር ከፍለህ ስትቀጠር እንደዚህ ያለ ድምጽ ታወጣለህ አታወጣም የሚለው ነገር ላይ በፍጹም እኔ አልተዋጠልኝም። ምክንያቱም ይሄ ድምጽ የቅዳሴ ላይ ድምጽ ሳይሆን ጉባኤ ውስጥ እየተማሩ የተቀረጸ የወጣ ድምጽ ነው። ሰዎች ግን መልኩን ቀይረው ያው እንደምታዩት በተለይ መምህር ሰሎሞንማ ያው ሳቃቸው አልተቻለም። እርስዎ ግን በተወደደ ኑሮ እንደዚህ ይስቃሉ? ኧረ እባክዎትን ኑሮ እንዳያስጨምሩብን፣ ደግሞ ኑሮ ደልቷችኋል ተብለን በእርስዎ ምክንያት ዋጋ እንዳያስጨምሩብን እባክዎትን በጣም አይሳቁ። በእርግጥ ጉዳዩ በጣም ያስቃል። እኔ ግን ምንድነው ያሳቀኝ ነገር የሰውየውን ድምጽና የተሰጠው ርዕስ ነው በጣም ያሳቀኝ ነገር። ምንድነው የሚለው? ይሄን ያክል 100,000 ብር ከፍለህ ስትቀጠል የምታወጣው ድምጽ የት? ቅዳሴ ላይ። በፍጹም ይሄ ድምጽ ቅዳሴ ውስጥ አይደለም፣ ጉባኤ ቤት የተቀረጸ ድምጽ ነው። ለማንኛውም እስኪ እያረጋጋችሁት ቢሆን ደስ ይላል።